ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን በሰላም ካቶሊክ ቴሌቪዥን በየሳምንቱ የተዘጋጀ ወደ እናንተ የሚቀርበው ሳምንታዊው የእንግዳችን ፕሮግራም እነሆ ጀምሯል። እንደተለመደው እንግዲህ ዛሬም አንድ እንግዳ እዚህ ስቱዲዮ ጋብዘን ከእንግዳችን ጋር ቆይታ የምናደርግ ነው የሚሆነው። የዛሬ እንግዳችን እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን የአውዚሊየም ትምህርት ቤት ዳይሬክተር ናቸው። ከሳቸው ጋር ነው ቆይታ የምናደርገው። በቅድሚያ እንግዳችን ጥሪያችንን አክብረው ፍቃደኛ ሆነው ለዚህ ቃለ መጠይቅ ስቱዲዮ ስለመጡ በተመልካቾች ስም እናመሰግናለን። እኔም አመሰግናለሁኝ ስለጋበዛችሁኝ። ስሜ ዘነበ አበበ ይባላል። የአውዚሊየም ካቶሊክ ትምህርት ቤት ዳይሬክተር ነኝ። ከትምህርት ቤቱ ስያሜ ትርጓሜን ጀምር። አውዚሊየም ማለት ምን ማለት ነው? አውዚሊየም ማለት ማርያም ረዳታችን ማለት ነው። በላቲን ቋንቋ ነው። ያው የማርያም ልጆች ነን። ትምህርት ቤቱም በማርያም ስም የሚጠራ ነው። የሳሌዥያን እህቶች ማህበር ዶን ቦስኮ በባለቤትነት የሚመሩት እነሱ ናቸው። ቆይታችንን እስቲ አመሰራረቱን በተመለከተ ትንሽ ነገር ቢሉን። አውዚሊየም ካቶሊክ ትምህርት ቤት አንጋፋ ከሚባሉት ትምህርት ቤት አይደለም። ምክንያቱም የቅርብ ጊዜ የተመሰረተ ነው። ይህ ማለት በኢትዮጵያ አቆጣጠር በ2002 የዛሬ 15 ዓመት አካባቢ ነው። በ120 የሚደርሱ የቅድመ አንደኛ ህፃናት ተማሪዎችን ተቀብሎ ማስተማር የጀመረው። በጣም ጥሩ። ስለዚህ የአጭር ጊዜ ታሪክ ያለው ትምህርት ቤት ነው። የአጭር ጊዜ ታሪክ ነው ያለው ማለት አንጋፋ የምንላቸው ስመጥር ትምህርት ቤቶች አሉን። እንደነ ቅዱስ ዮሴፍ ካቴድራል፣ ናዝሬት ስኩል፣ ሌሎችም በዚህ ከተማችን ብቻ ያሉት ትላልቆቹ ትምህርት ቤቶች 60ዎችን የደፈኑ ናቸውና ከዛ አንጻር ሲታይ ይሄ እንግዲህ በጣም ገና ወጣቱ ወደ እነሱ ለመድረስ እየተንቀሳቀሰ ያለ ትምህርት ቤት ነው። አውዚሊየም ትምህርት ቤት ምን ያህል ተማሪዎች አሉት? አሁን ላይ ወደ 2130 ተማሪዎች አሉን። ትምህርት ቤቱ በአጠቃላይ ሊይዝ የሚችለው ትክክለኛ ካፓሲቲው ወደ 2100 አካባቢ ነው። ነገር ግን በየአመቱ የተማሪ ቁጥር እየጨመረ ነው ያለው። እንደሚታወቀው ቡልቡላ አካባቢ የአዲስ አበባ ገጠር ከተማ ከሚባሉት አንዱ ነበረ። ዛሬ ግን ይሄ አካባቢ ከመሃል ከተማ ወደዛ ተስፋፍተው ወይም ወደዛ ሙቭ ያደረጉ ቤተሰቦች በመብዛቱ አካባቢው ምርጥ የመኖሪያ ሰፈር ሆኗል። ሰው እየበዛ ነው ያለው። በዚህ የተነሳ ትምህርት ቤቱ ፍላጎትና አቅርቦት እየተጣጣመ አይደለም። በየአመቱ ከፍተኛ የሆነ የወላጅ ግፊት አለ ልጆቻቸው እዛ እንዲገቡላቸው። የመማር ማስተማር ሂደታችሁስ ምን ይመስላል? በተለይ ለውጤታማነታችሁ የምትከተሉት የመማር ማስተማር ስነ ዘዴ ምን አይነት ነው? እኛ የተለየ የመማር ማስተማር ስልት የለንም። ሁሉም የካቶሊክ ትምህርት ቤቶች እንደሚከተሉት ነው እኛ የምንከተለው። እርግጥ ነው ማንኛውም የካቶሊክ ትምህርት ቤት የሚከተለው አንድ መርህ አለ። ልጆችን ተቀብለን እናስተምራለን ብለን ስንል የመጀመሪያው ነገር ለልጆች የምንሰጠው ፍቅር ነው። ከህፃንነታቸው እስከ ጎልማሳ ወይም እስከ ወጣትነት እድሜያቸው ወጥ የሆነ አሰራርን እንከተላለን። መንግስት ባስቀመጠው መርህ መሰረት ምንም ሳንሸራርፍ ያንን በትክክል የመተግበር ኃላፊነታችንን በአግባቡ እንወጣለን። ለምሳሌ መምህራን የአመት እቅድ በማቀድ የሳምንት እቅድ በማቀድ ዕለታዊ እቅድ በማቀድ ይሄንን ክትትል ከቢሮም በማድረግ በሚመለከታቸው ክፍሎች ያላሰለሰ ስራ እንሰራለን። ከዛ ባሻገር ለተማሪዎቹ የምንፈጥረው ትልቁ ነገር ትምህርትና ትምህርት ላይ ትኩረት እንዲያደርጉ አልባሌ ነገሮች ላይ እንዳያዘነብሉ ቢኖሩም ያንን በምክር
እየገሰጽን ልጆቹ ትኩረት እንዲያደርጉ እዛ ላይ አበክረን እንሰራለን። ትምህርት ቤታቸውን እንዲወዱ እንጂ እንዲጠሉ አናደርግም። በመጀመሪያ ደረጃ ያው 8 ሰዓት ይቆያሉ እኛ ጋር። ጠዋት መተው እስከ 9 ሰዓት ተኩል እዛ ግቢ ሲመጡ ሁሉም ነገር ፕሮግራም እንዲሆነ ስለሆነ መጽሐፍት ቤት ገብተው እንዲያነቡ በእኛ በኩል ማደራጀት ያለብንን መግዛት ያለብንን ቁሳቁስ ማቴሪያሎች ገዝተን እናስገባለን። ምንም በዚህ እንዲቸገሩ አንፈልግም። በስፖርቱም እንቅስቃሴ ጥሩ እንቅስቃሴ እንዲያደርጉ እንደ ማንኛውም የትምህርት አይነት ስፖርቱም ላይ ትኩረት አድርገን እንሰራለን። ፍቅር እንዲኖራቸው ከሚያደርገው ነገር አንዱ ነውና ግቢው ምቹ ነው። ብዙ ወላጅ የሚመርጠው ያንን ግቢ ልጆቹ አንደኛ ደህንነታቸው የተጠበቀ ነው፣ ሁለተኛ እዛ ግቢ ውስጥ ገብተው ልጆቹ አብዛኛው ከኮንዶሚኒየም ስለሚመጡ ሩጫ ነው፣ ጨዋታ ነው። በቃ በጣም ደስ ይላል። እነሱን እንደዛ ሆኖ ማየት በጣም ያስደስተኛል። እኔ በራሴ ከሚያረካኝ ከሚያስደስተኝ ነገር አንዱ የልጆቹ መዝናናት፣ መደሰት የበለጠ ያረካኛል። ይሄንን ለነሱ ምቹ ኢንቫይሮንመንት እንፈጥራለን። ይሄንን ተወዳጅ ያደርገዋል። በዛ ላይ ደግሞ ውጤታማ እንዲሆኑ ከሚያደርጋቸው ነገር ሁልጊዜ የሞራል ግንባታ፣ የስብዕና ግንባታ፣ የስነ ልቦና ግንባታ እናደርጋለን። ይህንን ስል ለምሳሌ የመጀመሪያዎቹ ግሩፖች በ2010 8ኛ ክፍል ለመጀመሪያ ስናስፈትን ብዙ ወላጆች ትምህርት ቤቱ ልምድ የለውም፣ ልጆቻችን ሊወድቁ ይችላሉ የሚልም ስጋት ነበራቸው። ግን እኔም የዛኑ ዓመት 7ኛ ክፍል ላይ ያሉ ነው የገባሁት፣ የዛሬ 9 ዓመት አካባቢ ማለት ነው። ልጆቹ ላይ የተሰራው የስነ ልቦና ግንባታ ምንድን ነው? ትችላላችሁ እናንተ ይሄንን ፈተና 100% በጥሩ ውጤት ካለፋችሁ የሚቀጥሉትም ልጆች እናንተን የሚከተሉት፣ እናንተ የመጀመሪያ ልጆች ናችሁና ይሄንን በደንብ መስራት አለባችሁ የሚለውን ኃላፊነት ለነሱ ሰጠናቸው። ከውጭም የምንሰማቸውን አንዳንድ ነገሮች ሼነር እናደርጋቸዋለን እና ልጆቹ ያንን የማሸነፍ ስሜት ይዘው ወደ ትግበራ ገቡ። እግዚአብሔር ይመስገን ውጤቱ 100% እጅግ አመርቂ በሆነ ውጤት ነው ያለፉት። ከዛ በኋላ ቀጣዩ ግሩፕ እሱን እያየ ነው የሚሄደው። ቀጣዩ ግሩፕ ባለፈው ዓመት የነበሩት ልጆች እንደዚህ አምጥተዋል። በእናንተ ዘመን ደግሞ ታሪክ መቀልበስ የለበትም፣ የተሻለ መሆን አለበት እያልናቸው ላለመሸነፍ የሚያደርጉት ነገር ዛሬ ላይ አድርሷቸዋል፣ ውጤታማ አድርጓቸዋል። እነዛ የመጀመሪያ ግሩፖች በ2014 12ኛ ክፍል ተፈተኑ። እንግዲህ ልክ እዛ ደረጃ ስንደርስ መንግስትም መዋቅሩን ቀየረ፣ የፈተናውን ሂደትም ቀየረ። ዩኒቨርሲቲ ሄደው ነው የሚፈተኑት። የኛ ስራ ማዘጋጀት ነው፣ ወስዶ ማስረከብ መምጣት ነው። 3 ቀን ዩኒቨርሲቲ አድረው ተፈተኑ። በሀገር ደረጃ ውጤቱ በጣም የወረደ ነበረ። ከ70% በላይ ነው ያሳለፍነው። ከፍተኛ ውጤት አምጥተው ነው። ከነዚህ ውስጥም አሁን 4ቱ በዶክተር አብይ ጠቅላይ ሚኒስትር አመቻችነት ስኮላርሺፕ ተሰጥቷቸው 2 ሴት 2 ወንድ ከሀገር ውጪ ትምህርታቸውን እየተከታተሉ ያሉ ናቸው። ይሄ የመጀመሪያ ፍሬ ነው። በዚህ እንኮራለን። ይሄንን በማየት ደግሞ ማህበረሰቡ ውስጥ ያለውም በጣም የመነቃቃት ስሜት ፈጠረበት። ያ ነው እየቀጠለ የመጣው። ጥሩ የመማር ማስተማር ሂደት እንዳለ ነው የተመለከት ነው። እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሳምንታዊውን የእንግዳችንን ፕሮግራም ነው። በዛሬ እንግዳችን ፕሮግራም እንግዲህ የአውዚሊየም ትምህርት ቤትን ተሞክሮ ነው ወደ እናንተ እያደረስን የምንገኘው። ትምህርት ቤቱ ምን አይነት የመማር ማስተማር ሂደትን ይከተላል የሚለውን ቀደም ሲል ሰፋ ባለመልኩ ተመልክተናል። ካፍታ ቆይታ በኋላ ስንመለስ ሌሎች ጉዳዮች እናነሳለን። መልካም ጊዜ።
ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። ተመልካቾቻችን እየተመለከታችሁን ስለሆናችሁ አብራችሁን ስላላችሁ እናመሰግናለን። ቆይታችን የሚቀጥል ነው የሚሆነው። እንግዲህ አቶ ዘነበ ትምህርት ቤታችሁ ቀደም ሲል የመማር ማስተማር ሂደቱን በሰፊው ተመልክተናል። አሁን ደግሞ መምህራን ብቁ ሆነው ለተማሪዎች ማስተማር እንዲችሉ እንዴት ነው መምህራንን የምታበቁት? ጥሩ ጥያቄ ነው። መምህራን እኛ ሳንሆን የምናበቃቸው መጀመሪያ ብቁ ሆነው ነው የመጡት። የመምህርነትን ሙያ ሰልጥነው ከመንግስት ተቋማት የወጡ ናቸው። እኛ ጋር ሲመጡ የተለያየ ልምድ አላቸው። ቢያንስ አንድ መምህር 2 ዓመትና ከዛ በላይ የማስተማር ልምድ እንዳለው ማረጋገጥ አለብን። የመማር ማስተማር ሂደቱን የሚያሳልጥበት ቱልስ ወይም መሰረታዊ እውቀት ሊኖረው ይገባል የሚባሉትን ነገር ከመጀመሪያውም ገና ይሄንን ፈትሸን ነው የምንቀጥረው። አንድ መምህር ወደ ሙያው በቀጥታ ከማስገባታችን በፊት በሰለጠነበት ሙያ ለሚመጥነው ደረጃ ምን ያክል ዝግጁ ነው የሚለውን በተለያዩ መንገዶች እንፈትነዋለን። በቀጥታ በንግግርም ክላስ ገብቶም እያስተማረ ኦብዘርቭ እናደርጋለን፣ እናያለን። ያንን ውጤቱን አይተን ጉድለቱን እዛው ነግረነው ምናልባት ከኛ በላይ ሆኖብን ለጊዜው ማስተካከል ባንችል ላንወስደው እንችላለን። ግን ጥቃቅን ችግሮችን አይተን እናስተካክላለን። ይሄን መምህር አስገብተን እናየዋለን። ለ3 ወር የሙከራ ጊዜ እንሰጠዋለን። በዚህ ሂደት ውስጥ ለውጦችን እያየን በዛ እናስቀጥላለን። እናም ኦልሬዲ ሰልጥነው ነው በመምህርነት ሙያ ሰልጥነው ነው የሚመጡት እንጂ እኛ አስገብተን አይደለም የምናሰለጥናቸው። መልካም። እንግዲህ የእናንተ ትምህርት ቤት እንግዲህ በየዓመቱ ከፍተኛ ውጤት ከሚመዘገብባቸው ትምህርት ቤቶች አንዱ ነው። እስቲ ከጥቂት ዓመታት ወዲህ ያሉ አሃሳዊ መረጃዎችን ብንመለከት እንግዲህ ያው ለ3ኛ ጊዜ አስመርቀናል። አሁን 4ኛ ነው። በ2017 የተፈተኑ ተማሪዎች 4ኛ ግሩፕ ናቸው። የመጀመሪያዎቹ ግሩፖች 2014 በኢትዮጵያ አቆጣጠር የመጀመሪያ ተማሪዎች ናቸው የተፈተኑት። 70% እና ከዛ በላይ ነው ያለፉት። በዛን ጊዜ እንደ ሀገርም ዝቅተኛ ውጤት የተመዘገበበት ነው። ከዛ በመቀጠል በ2015 ከ69% በላይ ነው ውጤታማ ሆነው ወደ ከፍተኛ ትምህርት ተቋም እንዲገቡ የተደረጉት። በ2016 ከ88% በላይ ከፍተኛ ውጤት አምጥተው ተማሪዎቻችን ወደ ዩኒቨርሲቲ የገቡበት ሁኔታ ነው ያለው። ይህ ቅድም ላይ እንደገለጽኩልሽ እኛ የፈጠርነው ነገር ምቹ ኢንቫይሮንመንት ማድረግ ነው። ተማሪዎች በራሳቸው እንዲሰሩ፣ መምህራን ዝግጁ ሆነው ምንም ጊዜ ሳይሸራርፉ የተሰጣቸውን ፕሮግራም ለልጆቹ ማቅረብ፣ አብዛኛውን ስራ ግን ተማሪዎች እንዲሰሩ። ምናልባት በሂደት ላይ የሚገጥሙ አንዳንድ ችግሮች ይኖራሉ። እነዚህን ችግሮች ችላ ሳንል ከወላጅ ጋር በተናጠል እየጠራን መምህርም እንደዚሁ እየጠራ ክትትል ያደርጋል። እውነት ለማናገር ወላጆችም በጣም የሚደግፉ አሉ፣ ልጆቻቸውን ይደግፋሉ። በጣም አስፈላጊ ነው። ያለ እነሱ እገዛ ትምህርት ቤት ብቻውን ምንም ሊያደርግ አይችልም። ይሄንን በማድረጋችን እና በየዓመቱ የሚመዘገበውን ውጤት በማየት የመነቃቃት እዛ የሚሰራው ማህበረሰብ ራሱ በሄደበት ሁሉ በጣም ኮርቶ ደስ ብሎት ትምህርት ቤታችሁ እንደዚህ ነው ሲባሉ የሚያውቁትም የማያውቁትም ሰው ነው ይሄንን የሚላቸውና በጣም መንፈሳዊ ቅናት ይሰማቸዋል፣ ደስ ይላቸዋል። እና ይሄንን ነገር ለተከታይ ትውልድም እየተውት ነው የሚሄደው ይሄንን ነገር እና እኔም እንደዚህ ሆናለሁ። ለምሳሌ አምና የታዘብኩት ነገር ሲፈን ተክሉ ናት
በኢትዮጵያ እንግዲህ አንደኛ እንድንሆን ካመጣችው ነጥብ ከፍተኛ በመሆኑ ህፃናቶቹ እኔም ሳድግ እንዳንቺ ነው የምሆነው የሚል ከበዋት እሷን ሲያናግሯት ሰምቻለሁኝ። ምን ያክል ተጽዕኖ ፈጣሪ እንደሆነች። ሌሎችም አሉ እንደዚሁ በጣም ጠንካራ መንፈስ ያላቸው የመጡበትን ዓላማ በአግባቡ የሚተገብሩ አይተናልና እንደ ትምህርት ቤት ከኛ የሚጠበቀው ሁልጊዜም ክትትል ያስፈልጋል። ሁልጊዜም ከመካከላቸው መሆን ያስፈልጋል። እነሱ ጎበዞች ናቸውና ይወጣሉ ብለን የምንተወው ነገር አይደለም። ጋይድ መደረግ አለባቸው። በዚህ እኔ በጣም አምናለሁኝ። አብዛኛውን ጊዜን የማሳልፈውም ከነሱ ጋራ ነው። መምህራንም የሚገባቸውን ስራ ይሰራሉ፣ ደስተኞች ናቸው። አንዴ መስመር ውስጥ የገቡ ስለሆነ ከልጆቹ ጋራ ጥሩ መስተጋብር ፈጥረው እንደ ታላቅ ወንድም፣ እንደ አባት፣ እንደ ታላቅ እህት ሆነው ነው እየሰሩ ያሉትና የሚገርም ቤተሰባዊ ፍቅር አለ ግቢ ውስጥ። ይሄ ልጆች ሳይሸማቀቁ መጠየቅ ያለባቸውን እንዲጠይቁ መምህር ሰጥቶ ያንን ስራ ደግሞ በአግባቡ የመመዘን የመከታተል ግዴታ እንዳለበትም እኛም እንደ አድሚኒስትሬሽን ይሄንን ጉዳይ እንከታተላለን። ይሄ ይመስለኛል እንግዲህ እኔ ምንም የተለየ ሌላው ከሚያደርገው ነገር የተለየ ሰርተን አይደለም። ነገር ግን ምቹ ምህዳር መፍጠሩ የበለጠ ውጤታማ እንድንሆን አድርጎናል ብዬ አስባለሁ። በትምህርት ቤታችሁ በትምህርት አቅም ዝቅተኛ የሆኑ ተማሪዎችን ወይም ደግሞ ድሆችን በምን አይነት መልኩ ነው የምትደግፏቸው? ሁለት አይነት መንገድ አለ። አሁን ለምሳሌ ትምህርት አንዳንዴም ምናልባት ለቋንቋዬ ትንሽ ይቅርታ ጠይቃለሁ፣ ሸቀጥ የሆነበት ሁኔታም ይታየኛል። እኛ ትምህርት ቤት ውስጥ እነዚህ ህፃናት ተማሪዎች ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ተኩል በትምህርት ፕሮግራም ውስጥ ይቆያሉ። በዚህ ማዕቀፍ ውስጥ ቆይተው ብዙ ወላጆች መምህራንም አፍተር ስኩል የሚል ከመደበኛው ትምህርት ፕሮግራም ውጪ እንዲማሩ የመገፋፋት ሁኔታ አለ። ያ በነፃ አይደለም፣ ያው ተከፍሎ ነው፣ ወላጅ ከፍሎ ነው። ወላጅም ያንን ይደግፋል። ደከም ያሉ ልጆች በእንደዛ አይነት እንዲታገዙ ይፈልጋሉ። የኔ እምነት ግን እነዚህ ልጆች ቀኑን ሙሉ 8 ሰዓት ያክል በኖርማሉ የትምህርት ስርጭት ውስጥ ቆይተው ጓደኞቻቸው ወደ ቤት በሚሄዱበት ጊዜ እነዚህ ደግሞ ወደ ኋላ ቀርተው ጥናት እየተባለ የሚደረገው ነገር ብዙም ውጤታማ አይደለም። ሞክረነዋል፣ ውጤት አላመጣም። ለምንድን ነው እሱ እኔ የምከራከርበት እና ወላጆችንም ለማስተማር ለማስረዳት የሄድኩበት ርቀት፣ አንደኛ ልጆቹ የራሳቸው ጊዜ ያስፈልጋቸዋል። በራሳቸው ማሰብ እንዲችሉ እድሉን መስጠት ያስፈልጋል። ሁሉም ነገር አስተማሪ የሚወጣ ከሆነ መቼ ነው ልጆች ማሰብ የሚጀምሩት? ይሄንን ማድረግ ለአንዱ ቢዝነስ ሊሆን ይችላል። ለሌላው ደግሞ በወላይ ሳይ ስንመለከተው አንዳንድ ጊዜ ልጆቹ እዛ እንዲቆዩላቸውም የሚፈልጉ አሉ። እነሱ ስራ ቦታ አምሽተው ሊመጡ ይችላሉ። ልጆቹ እዛ እንዲቆዩም የሚፈልጉ አሉ። እኔ ይህንን በፍጹም አልደግፍም። ደክመዋል፣ አእምሯቸው ደክመዋል። ወደ ቤት ሄደው እንደ ማንኛውም ተማሪ እረፍት አድርገው የተሰጣቸውን ስራ አሁን ቤታቸው በራሳቸው እንዲሞክሩ እድል መስጠት አለብን። አዲስ ነገር እንዲፈጥሩ አይደለም። ቀኑ ሙሉ ሲማሩ የነበሩትን ነገር ቤት ሄደው እንዲከልሱት፣ እንዲያጠኑ፣ እንዲመራመሩ የሚያደርግ እድል መፍጠር አለብን። ለዚህ ደግሞ ወላጅ ሚናው ትልቅ ነው። ይሄንን ካላመቻቹ እኛ ቤት ሄደን ማመቻቸት አንችልም። ይሄ በሚደረግበት ጊዜ ልጆች ያ የበታችነት ስሜት አይሰማቸውም። እኔ እኮ ደካማ ስለሆንኩ ነው የቀረሁት አጥና የተባልኩት የሚለው ስሜት እንዳይኖራቸውም ይፈጥራል። በራሳቸውም ኃላፊነትን እንዲረከቡ ከሕፃንነታቸው ጀምሮ ያመቻቻል። ይህንን በብዙ ምክንያቶች አስደግፌ ለመምህሩም ለወላጁም ለማስረዳት ሞክሬያለሁኝ። ይህንን አካሄድ ከትምህርት ቤት ማስቀረት አለብን። ገንዘብ ተከፍሎ ቢማሩ ኦፍኮርስ መምህሩ ተጠቃሚ ይሆናል።
እሱም ደክሞታል እኮ ቀኑ ሙሉ ሲያስተምር ብሎ እንደገና 1 ሰዓት ተኩል 1 ሰዓት ተጨማሪ ክላስ ለማስተማር ለገንዘብ ብሎ እዚህ ጋር ያንኑ ሲደግም ልጁንም እያደከመ ነው፣ እሱም እየደከመ ነው። ለሚቀጥለው ቀን ዝግጅት ያስፈልገዋልና ይሄንን አልደግፍም። ሌላ የምንደግፋቸው በቁሳቁስ የምንደግፋቸው አሉ፣ በገንዘብ የምንደግፋቸው አሉ። ግን ጎበዞች አካዳሚካሊ ውጤታማ የሆኑ ልጆች ኢኮኖሚካሊ ደግሞ በጣም የተቸገሩ ልጆችንም በውስጥ እንደግፋለን። ከ200 የማያንሱ ልጆች በነፃ እናስተምራለን። በጣም ጥሩ ተሞክሮ ነው። አዎ ሌሎች ትምህርት ቤቶችም ይህንን ልምድ ይወስዳሉ ብለን ተስፋ እናደርጋለን። ሌላው እንግዲህ እንደ አንድ የስነ ትምህርት ባለሙያ በካቶሊክ ትምህርት ተቋማት ላይ ያለውን የመማር ማስተማር ሂደት እንዴት ነው የሚገልጹት? የካቶሊክ ትምህርት ቤቶች በኢትዮጵያ ውስጥ እንኳን ስንመለከት ከ67 ዓመት በላይ ልምድ ያላቸው ናቸው። ልምዱ አላቸው። ጥሩ አጋጣሚ ተፈጥሮላቸዋል። ብዙዎቹ ትምህርት ቤቶች ተመሳሳይ የሆነ የመማር ማስተማር የሊደርሺፕ ሮል ይጫወታሉ። ምናልባት ዘመኑን የዋዠ ከጊዜው ጋር የሚሄድ አንዳንድ ለውጦችን ከማድረግ አኳያ ወደ ኋላ የመቅረት አዝማሚያዎች ይታዩብናል። ነገር ግን ያው የታወቀ ነው። የካቶሊክ ተቋማት የሚያስተምሩት ወይም ትምህርት ቤት ከፍተው ለሕዝብ አገልግሎት የሚሰጡት ለትርፍ አይደለም። ቤተ ክርስቲያኗ ይሄንን ስራ ስትሰራ በቀጥታ የመንግስትን ስራ ነው የምትሰራው። መንግስት መስራት ያለበትን ስራ ነው የምትሰራው። መንግስትን እያገዘች ነው ያለችው። ለዚህም ነው መንግስት ደግሞ ይሄንን ተረድቶ ቤተ ክርስቲያኗን በተለያየ መንገድ የሚያግዛት። አሁን ላይ ቤተ ክርስቲያኗ የምትሄድበት አንዱና ዋነኛው ትምህርት ቤት ነው። ትምህርት ቤት በአብዛኛው የሀገራችን ክፍሎች ካቶሊክ ቤተክርስቲያን በእግርም ሄደው በበቅሎም ሄደው እያስተማሩ ያሉ ያስተማሩም ትላልቅ ደረጃ ያደረሱ ናቸውና ይሄንን እንግዲህ ዓለም ይመሰክራል። ይሄንን ማስቀጠል የቤተክርስቲያኗ አንዱ ተግባር ነው። ቤተክርስቲያኗ የምትታወቅበትም አንዱ መንገድ ነው። የምትሰጠው ሐዋርያዊ አገልግሎት ቀላል አይደለም። እኛ ስሙን ነው የያዝነው። እንደ ካቶሊክ የሚለውን ተቋም የካቶሊክ ንብረት መሆኑን ስሙን ነው የያዝነው። እዛ ውስጥ የሚገለገለው ግን ሁሉም የማህበረሰብ ክፍል ነው። በእምነት፣ በፖለቲካ፣ በዘር የተለያየ አይደለም። ሁሉም የእግዚአብሔር ልጅ ነውና እዛ ውስጥ ገብተው የሚማሩት ተምረውም የሚወጡት ራሳቸውን የሚያዩበት መነጽር የተስተካከለ ፍቅር የበዛበት የኔነት ስሜት ያለው ሆኖ ነው የማየው። ቤተክርስቲያኗ ይሄንን በማድረጓ በምሰራው ስራ እጅግ የሚያስደስተኝ ነገር ነው። ሁሉንም አቅፋ የኔ ልጆች ብላ ሳትመርጥ ሰውን በእኩል የምታይበት ቤት ነውና ለሁሉም አስተማሪ ነው። ለሁሉም እኔ በሰራሁበት እንግዲህ ላለፉት 27 ዓመት በትምህርት ዘርፉ ላይ ቆይቻለሁና ምንም የገጠመኝ እክል የለም። ያየሁትም የለም፣ የሰማሁትም የለም። ተናበን የምንሰራ ነው የሚመስለው። ብዙ የመናበብ ነገር ባይኖረንም እንደ ትምህርት ቤት ግን ስራችን ተናበን የምንሰራ ይመስላል። ሌላው እንግዲህ የካቶሊክ የትምህርት ተቋማት በሀገሪቱ ማለትም በኢትዮጵያ የትምህርት ስርዓት ውስጥ ምን ሚና አለው? እንዴት ይገልጻሉ? በሀገሪቱ የትምህርት ስርዓት ውስጥ የካቶሊክ ትምህርት ቤቶች የወሰዱትን ድርሻ እርስዎ እንዴት ይገልጻሉ? በእኔ እምነት ትልቅ ሚና አለው። ቤተክርስቲያኗ ትልቅ አስተዋጽኦ እያደረገች ነው ብዬ አምናለሁኝ። ምክንያቱም ብዙ ምሁራኖችን አፍርታለች፣ እያፈራችም ነው። በዚህ በተለያየ ተቋም ውስጥ ከፍተኛ የመንግስት ተቋም ውስጥ የስራ ኃላፊዎች፣ ከፍተኛ ሳይንስና ቴክኖሎጂ፣ በጤናው ዘርፍ ብቲ ብዙ ካቶሊኮች አገር ውስጥም ከሀገር ውጭም በእነዚህ ትምህርት ቤቶች ስር ያለፉ ናቸው።
እና ቀላል የማይባል ነው። ምናልባት ከቁጥር አኳያ በየአመቱ ትንሽ ልጆች ልናወጣ እንችላለን። ግን እነዛ ትንሽ ልጆች ደግሞ ጥራት ያላቸው፣ ብቃት ያላቸው፣ ጥሩ ስነ ምግባር ያላቸው ትውልዶች በመሆናቸው በሄዱበት ሁሉ መልካም ዜና አብሳሪዎች ናቸው። በስራቸው ምስጉን የሆኑ ሀገራቸውን የሚወዱ ፈጣሪያቸውን የሚወዱ የሚፈሩ ትውልዶች በመፍራታቸው እኔ ቀላል ነው ብዬ አላምንም። ትልቅ አስተዋጽኦ ለሀገሪቱም ታበረክታለች ይህች ቤተክርስቲያን ብዬ ነው የማምነው። ጥሩ እንግዲህ የዚህ ጥያቄ ላይ ትንሽ እንቆይና ወደ ኋላ ለመለስዎትና በተለይ ደግሞ በፊት ጊዜ በሰሜን ኢትዮጵያ የላዛሪስት አባቶች ዘመናዊ ትምህርትን አስጀምረዋል። እንደዚሁም ደግሞ በአዲስ አበባ ተፈሪ መኮንን ትምህርት ቤት እንደዚሁም አዲስ አበባ ዩኒቨርሲቲ ምስረታው ላይ ኢየሱሳውያን ትልቅ አስተዋጽኦ ነበራቸውና አሁን ላይም ስንመጣ ደግሞ የሀገሪቱ የትምህርት ስርዓት ላይ ከፍተኛ የሆነ ቀውስ በተፈጠረበት ሰዓት የካቶሊክ ትምህርት ቤቶች ከ80% በላይ ተማሪዎቻቸውን ማብቃት ችለዋል። እና እስቲ ወደ ኋላ ልመልሶትና ከዛ ጀምሮ ያለውን ጥቂት ነገር ብናነሳ የበፊቱን ጊዜና የአሁኑን አስተሳስረን ትንሽ ነገር ብናነሳ። ከጥቂት ዓመታት በፊት እነዚህ የቢዝነስ ወይም የግል ትምህርት ቤቶች ከመጡ በኋላና እነሱ ከመፈጠራቸው በፊት በንጽጽር ብናየው እዚህ ሀገር ላይ ሚስዮናውያን የመሰረቷቸው ትምህርት ቤቶች በካቶሊክ የሚሆን በሌላ እምነት ተቋማት ብዙዎች ትምህርት ቤት መስርተው ጥሩ ስም ያላቸው ተቋማት ተገንብተዋል። ያ ምናልባት ካልተሳሳትኩ በእኔ እምነት ሲጀመር ለትርፍ ተብሎ የተቋቋመ አይደለም። ዘመናዊ ትምህርት ባልተስፋፋበት ባልነበረበት ዘመን እነዚህ የካቶሊክ ተቋማት እንዳውም በገጠሩ ሳይቀር ምንም ኢንፍራስትራክቸር በሌለበት አካባቢ እየገቡ ወጣቶችን በማስተማር የማንቃት ስራ ሰርተዋል። ከጥቂት ዓመት በፊት ግን እነዚህ ደግሞ የግል አሁን እያስከፈሉ የሚያስተምሩ ቡድኖች ሲመጡ ማህበረሰቡ ዘንድ ትንሽ የመወናበድ ወይም በቅጡ ያለመረዳት ሁኔታዎች ስናስተውል ነበረ። ያ ማለት ምንድን ነው? የካቶሊክ ትምህርት ቤቶችን ለማግኘት በጣም ብዙ ጭንቀት የነበረበት ጊዜ ላይ እነዚህ ሲመጡ እንደ ጥሩ ማስተንፈሻ፣ ጥሩ ድል፣ ጥሩ ኦፖርቹኒቲ እንደተፈጠረ ተደርጎ ይወሰድ ነበር እና ብዙዎች ወደዛ ሽፍት የማድረግ ሁኔታ ነበረና ያም ሆኖ ግን በካቶሊክ ትምህርት ቤቶች ላይ ምንም አይነት ድርቀት አልነበረም። የተማሪ እጥረት አልነበረም። እስከዛሬም ድረስ የምናየው አቅርቦትና ፍላጎት እየተጣጣሙልን አይደለም። ነገር ግን ከአንድ 10 ዓመት በኋላ ልዩነቶች እየጎሉ መምጣት ታዩ። በስነ ምግባሩ ዘርፍ ላይ በአጠቃላይ በአካዳሚኩ ላይ የተለያዩ ልዩነቶች መጡ። የካቶሊክ ትምህርት ቤቶች ወጥ የሆነና ከመሰረቱ ይዘውት የመጡትን ነባራዊ ሁኔታ ዛሬም እያስቀጠሉት ነው ያሉት። ምክንያቱም የሚሰሩት ሰው ጭንቅላት ላይ ነው። ከህፃንነት እስከ ወጣትነት እድሜያቸው ምን አይነት ቅርስ ሲኖራቸው፣ ምን አይነት መንፈስ ሲኖራቸው፣ ምን አይነት አስተሳሰብ ይኖራቸው የሚለውን ግንባታ በስነ ምግባር አያያዝ፣ በማህበራዊ አኗኗራቸው በሚያሳያቸው ፍቅር እየታገዙ ህፃናቶቹ እዛ ሲያድጉ ልዩነት አለ። አሁን ይሄ ልዩነት ዛሬም ድረስ ይታያል። አሁን ብዙዎች እውነት ነው በዚህ ባለፉት ዓመታት በተደረገው የውጤት ትንተና ላይ ስንመለከት ብዙ ወላጆች እንደገና እየተመለሱ ነው፣ እያጨናነቁንም ነው። አሁን ወደ ትምህርት ቤታችን የሚመጡት የተማሪዎች ቁጥር እየበዛ ነው ያለው። ይሄ ለምንድን ነው እንደዚህ እየሆነ ያለው? ብዙ የግል ትምህርት ቤቶች አሉ ስንል አንዱ የአቅም ጉዳይ ነው።
ለምሳሌ በካቶሊክ ትምህርት ቤት አብዛኛዎቹ የነሱ የገቢ ምንጫቸው ያንን ፕሮግራም እንዲሸፍን እንጂ ከዛ የዘለለ ትርፍ አግኝቶ ሌላ ቢዝነስ ለመስራት ወይም ሌላ ትርፍ ለማጋባት አይደለም። ቤተክርስቲያኗ በቀጥታ በማህበር ይመሩ፣ በሰበካ ይመሩ ትምህርት ቤቶች በቤተክርስቲያኗ ጥላ ስር ነው ያሉት። ሁሉም ትምህርት ቤቶች በካቶሊክ ቤተክርስቲያን ጥላ ስር ነው ያሉት። እነዚህ ሁሉ ትምህርት ቤቶች የሚሰሩት ረኒንግ ኮስቱን ራሱን ችሎ እንዲሄድ ነው። በዚህ ሁኔታ ላይ ያሉ እንግዲህ ለንግድ ከተቋቋመ ደግሞ ያው ትንሽ ማትረፍም አለበት ሌላውና የዋጋ ልዩነት ይታያል። አሁን ወላጁ የአቅም ማነስም ሲመጣ ወደዚህ ይገለበጣል። አሁን ደግሞ አብዛኛው ከቴክኖሎጂ ጋርም በተሳሰረ ሁኔታ ልጆቻቸውን መቆጣጠር አልቻሉም፣ ወይም ልጆቻቸውን በቅጡ ማወቅ አልቻሉም። ቴክኖሎጂ መልካም ነገር ይዞ መጥቷል። በዛው ልክ ደግሞ በአግባቡ ካልተጠቀምንበት ጉዳትም ሊያስከትል ይችላል። በትምህርት ቤታችን ወጥ የሆነ ግብረ ገባዊ የሥነ ምግባር መርሆችን እንከተላለን። ይሄ በሁሉም የካቶሊክ ትምህርት ቤቶች ውስጥ የሚማሩ ልጆች በተለያየ ቦታ ላይ እንኳን ስናገኛቸው አንድ አይነት አስተሳሰብ፣ መንፈስ ቀርሰው እናያለን። ያ መልካም ነገር ነው። ይሄ የመልካም ስራ ውጤት ነው። ስለዚህ ቤተክርስቲያኗ ለምታካሄደው ወጥ የሆነ አሰራር በሁሉም ትምህርት ቤቶቻችን ውስጥ ይታያልና ይሄ መቀጠል ያለበት ነገር ነው። እንዳውም ተጠናክሮ መቀጠል አለበት። ትንሽ እንግዲህ ወደኋላ ቀረት ብለናል ብዬ የምለው ቴክኖሎጂ መጠቀም ጉዳይ ላይ ዘመኑን የዋዠ ነገር እያከልንበት እንድንሄድ ያስፈልጋል። ይሄንን ከማድረግ አኳያ ምናልባት አንዳንዶቻችን ሁሉንም ማለት ባልችልም ባለንበት ትላንት የነበረውን ታሪክ ብቻ ይዘን እንጓዛለን እና እሱን የመፈተሽ ሁኔታ ሊኖረን ይገባል ብዬ እላለሁ። በተረፈ ግን አሁን ላይ የሚታየው ነገር በካቶሊክ ትምህርት ቤቶች ውጤታማ እንድንሆንም ካደረገን አንዱ ጠንክሮ መስራት፣ ክትትል ማድረግ፣ ድጋፍ ማድረግ ይሄ ነው እንግዲህ ለዚህ ያበቃም ብዬ አስባለሁ። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አብራችሁን ስላላችሁ እናመሰግናለን። ቀደም ሲል ከአቶ ዘነበ ጋር በነበረን ቆይታ በኢትዮጵያ የትምህርት ስርዓት ውስጥ የካቶሊክ የትምህርት ተቋማት ያበረከቱትን አስተዋጽኦ በስፋት ተመልክተናል። አሁን ደግሞ ወደ ሌሎች ያላነሳናቸው ጉዳዮች እናልፋለን። አቶ ዘነበ እንግዲህ በካቶሊክ የትምህርት ተቋማት የግብረ ገብ ትምህርት ይሰጣልና ያም የግብረ ገብ ትምህርት እንዲሰጥ መደረጉ የካቶሊክ ትምህርት ቤቶችን ተመራጭ ያደርጋል። በተለይ በወላጆች አሁን ስላለው የግብረ ገብ ትምህርት እንደዚሁም ደግሞ በሁሉም የካቶሊክ ትምህርት ቤቶች ቀኑ የሚጀምረው ጸሎት ተደርጎ ነውና ግብረ ገብነት ትንሽ ነገር ቢሉን። እሺ፣ እንግዲህ የሥነ ምግባር ትምህርቶች አንዱ መሰረታዊ የትምህርት አካል አድርገን በሁሉም የካቶሊክ ትምህርት ቤቶች ይተገበራሉ። እኔ በተማርኩበት ዘመን ግብረ ገብ የሚል ትምህርት ፕሮግራም ተሰጥቶት እንደ ማንኛውም ትምህርት እንማር ነበረ። ስርዓቱም በዛ ላይ ተጽዕኖም አያደርግብንም ነበረ። ግብረ ገብ ካቶሊክ ትምህርት ቤት ውስጥ በምናስተምርበት ጊዜ ያው እንደሚታወቀው ካቶሊክ ተማሪዎች በሌሉበት ነው የካቶሊክ ትምህርት ቤት የምንለው። የተቋሙ ስያሜ ካልሆነ በስተቀረ በውስጡ የሚሰሩትም የሚማሩትም አብዛኛው ካቶሊክ የሆኑ አይደሉም። ነገር ግን ሃይማኖትን መሰረት ያደረገ ትምህርት አይደለም እኛ የምናስተምረው። ሁሉም ሙስሊም ይሁን ክርስቲያን ይሁን ከየትኛውም ዲኖሚኔሽን የመጣ ፈጣሪውን የሚያከብር ለፈጣሪው የሚገዛ የሌላውን የሚያከብር የሚወድ ዜጋ ለመፍጠር ነው የምንሰራው።
ከህፃንነት ጀምሮ የፕሮግራሙ ስናካሂድ ፕሮግራማችንን በጸሎት እንጀምራለን። ህፃናቶች በተለይ ታችኛው ቅድመ አንደኛ ላይ ይህ አንዱ መሰረታዊ ብለን የምንጥለው ትልቁ ስራ እዛ ላይ ነው። ከቤተሰብ ያገኙትን ፍቅር ነው በትምህርት ቤት የምናሳድገው። እኛ አዲስ ነገር አለም እዚህ የምንፈጥረው። ከዛ የመጡበትን ባክግራውንድ መሰረት አድርገን እዚህ እናሳድጋለን። ይሄንን የጉድ ሞርኒንግ ፕሮግራም አለን። ጠዋት 15 ደቂቃ ከ5 እስከ 10 ደቂቃ የተመረጡ ሰዎች አንዱም እኔ ነኝ፣ ሌሎችም ሰዎች ይዘጋጃሉና የህይወት ተሞክሮ፣ መልካምነት፣ መልካም ስራ የሰሩ ሰዎችን ታሪክ በመንገር ከነሱ ህይወት ጋራ የሚዛመዱ ርዕሶችን እየወሰድን አስተምሮ እናደርጋለን። ይህን ስናደርግ ሃይማኖትን አይደለም፣ በሃይማኖት ዙሪያ አይደለም፣ የተለያዩ ዓለም ላይ የሚታዩ የሚታወቁ እነሱ የሚያውቋቸውም ከሰሯቸው ስህተቶች እንኳን ተነስተን ያንን ስህተት ወደ መልካም ነገር ቀይረን በመልካም እይታ እንዲለውጡት የማድረግ ስራዎችን እንሰራለን። ይሄ ሁሌ የምናደርገው ጧት አንዱ ተግባራችን ነው። ሌላውን 5 ደቂቃ ደግሞ እንደዚህ ወስደን አናውንስመንት ለተለያየ ጉዳይ አናውንስ የምናደርግበት ነው። ከዛ የባንዲራ ስነ ስርዓት ይኖራል ማለት ነው። አንዱ ይሄ ነው። ሌላው መምህራን ስራቸውን አክብረው እንዲሰሩ፣ ተማሪዎች ሊማሩ መጥተዋል። መምህር ሰዓት አክብሮ መገኘት አለበት፣ ዝግጁ ሆኖ መገኘት አለበት። እሱ በሚታየው ውጫዊ አለባበሱ ይሆን ተክለሰውነቱ ይሆን ሁሉ ነገሩ ለተማሪዎች ሞዴል መሆን አለበት። ተማሪዎች ይሄንን አይተው መልካም ነገሩን እንዲወስዱ እድል ይፈጥርላቸዋል። እኛ ላከበርነው ነገር እነሱ አያከብሩም። እኛ ቀድመን ማክበር፣ እኛ መታዘዝ፣ እኛ ለነሱ ዝቅ ብለን አገልግሎት መስጠት በራሱ አንድ የስነ ምግባር መርሆች ናቸው። ይሄንን በአንድ ቀን ጀንበር አንለውጠውም። የሚመጣው ሰው ይሄ ልምድ ላይኖረው ይችላል። ግን ከጊዜ በኋላ እኛም በውስጥ ያለን በዚህ ሂደት ውስጥ ያደግን ይሄንን እንዲያሰርጹ ወደ ራሳቸው እንዲወስዱ የማድረግ ኃላፊነት አለብን እና ሁሌም እንሰራለን በዚህ ዙሪያ ላይ። ህፃናቶች አካባቢ ላይ አስተማሪዎች ለነሱ በሚመጥን ደረጃ ለነሱ ደረጃ የተዘጋጁ በመሆናቸው እኔ አሁን አውዚሌም ላይ የቅድመ አንደኛ መምህራን ሁሉም በዲፕሎማ ደረጃ የሰለጠኑ ናቸው። ለቅድመ አንደኛ የሰለጠኑ ናቸው። ልጆቹን የሚቀርጹበት የሚይዙበት ወግ የሚገርም ነው። ልጆቹም ያንን ልክ እንደ ፈጣሪያቸው አድርገው ነው የሚወስዱት እና እጅግ ልብ በሚነካ ሁኔታ ደስ በሚል መልኩ ነው ሲያስተምሯቸው የምናየውና ትህትና የተላበሰ አመሰግናለሁ የሚለውን ቃል አውጥተው እንዲናገሩ እርስ በርሳቸው እንዲከባበሩ የሚያደርግ ስራ እንሰራለን። ከዛ በዘለለ ክፍል ውስጥ ገብተን ግብረ ገብ ትምህርት ብለን የምናስተምረው እንደ ቤተክርስቲያን የነበረን ካሁን በፊት ስንጠቀምበት የነበረውን ነገር እንዳንጠቀም ያው ስርዓቶች ይቀየራሉ በየጊዜው። ይሄንን ማድረግ አንችልም። አሁን ደግሞ መንግስት ግብረገብ የሚል ትምህርት አምጥቷል። ለፕራይመሪ ደረጃ ግብረገብ የሚለው ትምህርት በተወሰነ መልኩ የአብሮነት እሴቶችን የሚያጎለብት ፍቅር እንዲኖር ህጎችን እንዲያውቁ የሚያደርግ ነው። እሱንም እያስተማርን ያለ ነው። ይሄ ያው ትምህርት ሚኒስቴር ያወረደው አንዱ ካሪክለም ነው። በዚህ ውስጥ እናስኬዳለን። ግን በአጠቃላይ በስራችን በንግግራችን በአጠቃላይ ከልጆቹ ጋር ያለን አብሮነታችን የሚታይ ነገር ነውና ልጅ ከወደድሽው ካቀረብሽው ወደ አንቺ ለመምጣት አይሸማቀቅም። ወደ እኔ ቢሮ ለመምጣት ህፃናቶቹ በፈለጉት ሰዓት ያለምንም ገደብ
መጥተው ቢሮ ጥያቄም ካላቸው ይጠይቃሉ። መጥተው ከበውኝ እኔን የሚፈልጉትን ጥያቄ ጠይቀው መልስ ሰጥቻቸው ይሄዳሉ። ክስ መክሰስ ቢፈልጉ መጥተው ይከሳሉ። ክሳቸውን ቁጭ ብዬ አዳምጣለሁ። ለነሱ ሞራልም ለነሱም ጥያቄ ትክክለኛውን መልስ መስጠት አለብኝና ያነሱትን እሹ ሄጄም አድሬስ አረጋለሁ። ይሄ ያስደስታቸዋል፣ በጣም ያስደስታቸዋል። ነፃነት ይሰጣቸዋል። ከኔ ጋር ያላቸው እኔም ከነሱ ጋር ያለኝን ፍቅር የምገልጽበት በተግባርም ጭምር ነው እና በጣም የምደሰትበት ነው። እኔ ከዚህ የተለየ ግብረገብ መፍጠር እንግዲህ ይቻል ይሆናል፣ ግን በዚህ ልክ ነው እየሰራን ያለ ነው። ጥሩ እንግዲህ አቶ ዘነበ ቀደም ሲል እንዳነሱት እንግዲህ እርስዎ በዚህ የትምህርት ዘርፍ ውስጥ ከ20 ዓመት በላይ አገልግለዋልና ምናልባት በእነዚህ ሁሉ ዓመታት በትምህርት ዘርፍ ውስጥ እጅግ ፈታኝ ነው የሚሉት ሁኔታ ካለ ቢናገሩ። ተለዋዋጭ ጊዜ ብዙ አዳዲስም ነገሮች ይዘው ይመጣሉ። የተዘጋጀንበትም ያልተዘጋጀንበትም በሚመጡበት ጊዜ እኛ ከምንኖርበት ኮንፈርት ዞን ውስጥ ለመውጣት የምንቸገርበት ሁኔታ አለ። በደርግ ዘመነ መንግስት ሰርቻለሁ፣ ተምሬያለሁ። በዛን ጊዜ ከነበረው አስተሳሰብ ባለፈው መንግስትም አዳዲስ ነገሮች መጥተዋል። አሁንም እንደዚሁ አዳዲስ ነገሮች ይመጣሉ። ቻሌንጆች አሉ። ቻሌንጆቻችን እንደ ተግዳሮት ብቻ አይተን ሳይሆን ማለፍ ያለብን እድልም ይዘው ሊመጡ ይችላሉና ትኩረት ሰጥተን እዛ ላይ መስራት አለብን። አሁን ላይ እኔ ካስተዋልኳቸው ቻሌንጆች ብዬ የምላቸው የወላጁ እና የታዳጊው የዚህ የቴክኖሎጂን አጠቃቀም በቅጡ አለማወቅ፣ ቴክኖሎጂ የፈጠረው ተጽዕኖ ልጆቹ ላይ በአሉታዊም በአዎንታዊም እያየኑ ያለነው ነገር አለ። ምንድነው? ልጆች ብዙ ጊዜያቸውን የሚያሳልፉት ቴክኖሎጂ ላይ ነው። ከዚህ ጋር በተያያዘ በቀጥታ ትምህርታቸው ላይ ተጽዕኖ እንዲፈጥር ካደረገባቸው ወጣቶች መካከል ደግሞ በተለይ ወንድ ተማሪዎች ላይ ነው። ወንዶች ተማሪዎች ትምህርታቸው ላይ እየቀነሱም ነው። መነቃቃት ስሜት አይታይባቸውም በአብዛኛው ማለት ይቻላል። ይሄ ለምንድን ነው የሚሆነው? ምናልባት በጥናት አልተረጋገጠም። እኔ እንዲሁ በራሴ ግምታዊ ሀሳብ ወስጄ ነው የምናገረው። አብዛኛውን ጊዜ ስልክ ይዘው የሚጠቀሙ ልጆች አምሽተው ሊተኙ ይችላሉ። በቂ እንቅልፍ አያገኙም። እነሱ የሚፈልጉትን ነገር ብቻ በማየት በዛ ኢንጆይመንት ውስጥ ጊዜያቸውን ያሳልፋሉ። ጠዋት ተነስተው ትምህርት ቤት ሲመጡ ይተኛሉ። የመማር ፍላጎት የላቸውም። በተቻለ መጠን ከክላስ ዶጅ ማድረግ ወጥተው የመደበቅ አንዳንድ ሁኔታዎች እናያለን። ውጤታቸውም የሚያሳየው እንደዛውን ዝቅተኛ ነው። በተቃራኒው ደግሞ ሴቶች የመሪነቱን ቦታ ይዘዋል። በከፍተኛ ሁኔታ ሴቶች ጋር ያለው መነቃቃት፣ ውጤታማ የመሆን ከታች እስከ ላይ ድረስ እነሱ ናቸው። ወይም እኩል ናቸው ወይም በልጠው ነው የሚገኙት። አንዱ ይሄ ነው። ቴክኖሎጂው በአግባቡ ከተጠቀምንበት አስተማሪም ነገር አለው። ያንን ግን ጋይድ ሊደረጉ ይገባል። ለምሳሌ አሁን ስልክ ይዘው እንዲመጡ አንፈቅድላቸውም። ደብቀው ግን ይዘው ይመጣሉ። ይዘው መጥተው አስተማሪ እያስተማረ ጠረጴዛ ስር አድርገው እነሱ የራሳቸውን ጌም ይሁን ጨዋታዎችን የሚጫወቱ አሉ። እንይዛቸዋለን፣ እንቀጣቸዋለን፣ ለወላጅ እንመክራለን። ይህን ስልክ ማን ነው ገዝቶ የሰጠው? ወላጅ ነው። ወላጅ ምን ያክል ክትትል ያደርጋል በዚህ ጉዳይ ላይ? ወላጁ ጋር ስንመለከት አነስተኛ ነው ክትትላቸው። ወይም እውቀቱ የላቸውም ወይም ጊዜው የላቸውም። ይሄንን ነገር ለማስተካከል
ትምህርት ቤቱ ላይ ጥለውታል እንዳለ። ይሄ ደግሞ እየጎዳ ነው ያለው። በውጤት ላይ ስንመለከት ልጆቹም እየተጎዱ ነው ያሉት። ወላጅ የሚከፍለው መስዋዕትነትም ግምት ውስጥ አልገባም እና አላግባብ እየተጠቀሙበት ያሉ ሁኔታ አለ። አሁን ላይ ኤአይ መልካም ነገር አለው። ኤአይ ልንማርበት እንችላለን፣ ግን ደግሞ ለሌላ ነገር እያዋሉት ነው። ኤአይን ተጠቅመው የቤት ስራ ተሰጥቷቸው የግሩፕ ስራ ተሰጥቷቸው በቀላሉ ያንን ኤአይ መልሱን ሰርተው ይመጣሉ። ግን እንዴት ድራይቭ ሆነ የሚለውን ነገር አያውቁም። ሾርት ከት ነው የሚፈልጉት። ሁሏንም ነገር ለፍቶ የማግኘቱ ሳይሆን በቀላሉ የማግኘት ሁኔታን እናያለን። መልካም ነገሩ ቴክኖሎጂ ነገሮችን ከብዙ አንግል እንዲያዩ ያግዛቸዋል። ይሄንን ለማድረግ ግን መረዳት አለባቸው፣ መማር አለባቸው፣ ጋይድ መደረግ አለባቸው። ዝም ብለው ሲለቀቁ ላይክ እንደ ቦይ ውሃ ይፈሳሉ። የት እንደሚያደርሳቸው ግን አያውቁም። ይሄ የማን ኃላፊነት ነው? አንዱ የኛ እንደ መምህራን የኛ ኃላፊነት ነው። ሲቀጥል የወላጅም ኃላፊነት አለ። ይሄንን ማድረግ ከተቻለ መስተካከል ይቻላል። በሌላው ኤክስተርናል ፋክተር ነው። ይሄኛው ደግሞ ቻሌንጆች በየጊዜው ተለዋዋጭ የሆኑ ፖሊሲዎች ሲመጡ እኛ ባልተዘጋጀንበት ሁኔታ አንዳንዴም ሱሪ ባንገት የሚሆንበት ሁኔታ አለ። ይሄ የማሰቢያ ጊዜም አይኖረንም። እንደዚህ አይነት ችግሮች ተጽዕኖ ፈጣሪዎች ከመሆናቸውም ባሻገር አንዳንዴ ተነሳሽነታችንንም ወደኋላ ይጎትታል። ምንም እንኳን ጥቅሙ ቢበዛም አንዳንዴ ጠይቀን የመረዳት መልስ የማግኘት የማስተካከል ሂደቶችን ለማድረግ ቢሮክራሲው ትንሽ አስቸጋሪ ይሆናል። ይሄ ካልሆነ በስተቀረ እኔ በሰራሁባቸው ዓመታት በዘርፉ ላይ እንደቆየ ሰው ለራሴም ተምሬያለሁ። ከልጆች ሕይወት እማራለሁ። ከሚያደርጓቸው ነገሮች ሁሉ ተነስቼ መልካም ነገር ወስጄ ነገን እንዴት አድርጌ ልምራው፣ እንዴት አድርጌ መልስ ልስጥ፣ እንዴት አድርጌ ወደፊት ላራምድ የሚለውን ነገር ከነሱ ጉዳይ ተነስቼ እማርበታለሁ። እንደዚህ እድልም ለኔ ከፍቶልኛል ማለት ነው። እንደው ኔጌቲቭን ብቻ አይደለም የምናየውና ሙሉ ህይወቴን፣ ሙሉ ስራዬን፣ ሙሉ ሰዓቴን ከነሱ ጋራና ለነሱ ነው የማሳልፈው። ደስ ይላል። በጣም ጥሩ ልምድ ነው። ቆይታችንን እያገባደድን እንገኛለን። ምናልባት የማጠቃለያ ጥያቄ እንዲሆነን የካቶሊክ ቤተክርስቲያን የትምህርት ተቋማት በዚህ ውጤታማነታቸው ተጠናክረው እንዲቀጥሉ በቀጣይ ጊዜያት ምን መሰራት አለበት ይላሉ? በእኔ እምነት እኔ የምመራው ትምህርት ቤት የማህበር ነው የያዘው። የሰበካ ትምህርት ቤቶች አሉ። ሁሉም ትምህርት ቤቶች በተናጠል እየተጓዙ ነው ያሉት። ስሙ በካቶሊክ ቤተክርስቲያን ጥላ ስር መኖራችን ነው አንድ የሚያደርገን እንጂ እንዳሰራር ምን ቻሌንጅ አላችሁ፣ ምን ጥሩ ነገር አላችሁ የሚለውን ተገናኝተን ሼር በመደራረግ የበለጠ የእርስ በርስ ግንባታዎችን የማድረግ እድሉ የለንም። እዛም ቢኖር ወጥነት የለውም። የኔ ትምህርት ቤት ሰክሰስፉል ሆኖ ሲወጣ እኔ ብቻ ነኝ በቃ እዛ ቦታ ላይ የምታየው። ሌላው ተመሳሳይ የካቶሊክ ትምህርት ቤት ወይም ወድቆ ወይም በስም የማይታወቅ ሆኖ ሲቀር እንደ አንድ ግለሰብ ይቆጭኛል። ምክንያቱም ሁላችንም አንድ ቤተክርስቲያን ስር ነው ያለነውና ለዚህ ቢሆን ብዬ ማምነው ለምሳሌ በሀገረ ስብከቱ ዴስክ አለ፣ የትምህርት ዴስክ አለ። በናሽናል ኦፊስም እንደዚሁ የትምህርት ዴስክ አለ። ግን እነዚህ ቢሮዎች ምን ያክል ሰርተዋል የሚለው ብዙ ይሄ ነው ብዬ የምለው ነገር የለኝም። በተጨባጭ እኛን እንደ አንድ ማዕቀፍ እንደ አንድ ተቋም
በበላይ ሆኖ የሚያገናኘን የሚያግዘን ልምዶቻችንን መተን ሼር የምናደርግበት አሰራር ቢኖር አንድ ይሄንን እላለሁኝ። ሌላው ችግሮች ሲፈጠሩ ለምሳሌ እኔ በቦሌ ክፍለ ከተማ ስር ነው ያለሁት። በየካ አለ፣ በንፋስ ስልክ አለ፣ በተለያየ ክፍለ ከተማ ስር አሉ። አንዳንዴ ወደ ትምህርት ቤቱ ቀጥታ የሚመጣ የመንግስት ፖሊሲዎች አንዳንድ ነገሮች አሉና እነሱ እኛን አያውቁንም፣ እንዴት ስትራክቸራችን እንዴት እንደሆነ። አውዝሌምን የሚያውቁት በቃ አውዝሌም የካቶሊክ ትምህርት ቤት ነውና አውዝሌምን በተናጠል ነው የሚያውቁት። እኔ ጋር አንድ ጥያቄ ሲመጣልኝ በተናጠል ያንን ጥያቄ ከመለስኩኝ ሌሎችን ሊጎዳ ይችላል። ያ እንዳይሆን ለምሳሌ እንውሰድ። እኔ ጋር የመጣ ጥያቄ ካቴድራል ሊመጣ ይችላል። ካቴድራል የመጣ ጥያቄ ናዝሬት ስኩል ሊመጣ ይችላል። ግን እንደዚህ አይነቶቹን ተገናኝተን ብንወያይ ይሄንን መድረክ የሚፈጥርልን አንድ የበላይ ቢኖር ስለፈለግነው አይደለም። በቃ ሰክሰሳችንም ሼር እናደርጋለን፣ ፌሌራችንም ሼር እናደርጋለን። በምን እንነሳ የሚለውንም ቱሎች ከእያንዳንዱ ላይ ሼር ማድረግ እንችላለን። በዚህ አይነት መልኩ ቢኖር የሚያገናኘን ኃይል ቢኖር በኮሚሽን በዩ በቦርድ በዩ ይሄ ተቋቁሞ ማየት እፈልጋለሁ። ጥሩ መልእክት ነው ያስተላለፉት። እንግዲህ ቆይታችንን ጨርሰናል። ምናልባት ያላነሳ ነው ጉዳይ ይሄ ነገር ቢነሳ የሚሉት ሀሳብ ካለ ማስተላለፍ የሚፈልጉት መልእክት ማመስገን የሚፈልጉት አካል ካለ የመጨረሻ እድል ልስጦት። እኔ ካቶሊክ ነኝ። የምመራውም ትምህርት ቤት የካቶሊክ ነው። ባሳለፍኩበት አመታቶች ውስጥ ያየኋቸው መልካም ነገሮች አሉ። ለሰው መስራት የሚለው ነገር ከምንም በላይ ያስደስታል። ማንም ሰው በየትኛውም ደረጃ ሙያ ይኑረው የተማርነው ለሰው ነው። ዩኒቨርሲቲ ገብተን ዲግሪ ይዘን ስንወጣ ለምን አገልግሎት ላውለው ነው የሚለው ሁላችንም አውቀን መተን የምናገለግለውን ማህበረሰብ በስራችን ላይ ቻሌንጆች ሊኖሩ ይችላሉ፣ እንቅፋቶች ሊኖሩ ይችላሉ። ነገር ግን ሰውን የሚያክል ክቡር ፍጡር እያገለገልኩ በመሆኔ ደስ ይለኛል። ቤተክርስቲያኔም ይሄንን በማድረጓ በጣም ደስ ይለኛል። በጣም ከሚያስደስተኝ ነገር ያለ መድሎ ምንም ተጽዕኖ ሳትፈጥር ሁሉንም ሰው የሆነ የሰውን ዘር እዛ ቦታ ላይ አሰባስባ ይሄንን በማድረጓ በጣም ያስደስተኛል። የበለጠ እንድንሰራ ግን ትምህርት ቤቶቻችን ወጥ የሆነ ግብረ ገባዊ አካሄድ፣ ወጥ የሆነ አሰራር እንዲኖረን መናበብ ያስፈልገናል። ለምሳሌ የሥነ ምግባር መርሆአችን ከአንዱ ትምህርት ቤት አንዱ ትምህርት ቤት ይለያያል። አሁን ላይ ስመለከት መዘናጋቶች አሉ። በሌላው ዓለም የመሳብ ሁኔታ አለ። እኛ ኢትዮጵያውያን ነን። ኢትዮጵያዊነት እሴታችንን ይዘን እንድንሄድ ለትውልዱ ማስተላለፍ አለብን። ከዘቁር አቆራረጥ፣ ካለባበስ፣ ካመለካከት፣ ካስተሳሰብ የሚመነጩ አንዳንድ ነገሮች የሚታየውን ነገር ነው ልጆች ይዘው የሚመጡት። ከቴክኖሎጂ ይሁን ከሌላ ቡድን ይሁን ይዘው መጥተው እዚህ ትምህርት ቤት ላይ የሚያሰርጹትን ነገር እንደ አንድ ካቶሊክ ትምህርት ቤት ሁላችንም አንድ አይነት አካሄድ እንዲኖረን እፈልጋለሁኝ። ለምሳሌ የኔ ትምህርት ቤት አውዝሌም ካቶሊክ ከማሪያ ሮባቶ ጋራ ተመሳሳይነት ያለው የካቶሊክ ስነ ምግባር መርሆችን ዩኒቨርሳል የሆኑ ህጎችን ልጆች እንዲያውቁት የማድረግና የመመካከር ነገሮች እንዲኖሩ ወጥ የሆነ አሰራር እንዲፈጠር እፈልጋለሁኝ። ይህን ለማድረግ ግን መቀራረብ አንዱና ዋነኛው ትምህርት ቤቶች በማንም ይመሩ በማንም በካቶሊክ ቤተክርስቲያን ጥላ ስር ያሉ ሁሉ መቀራረብ የሚለው ነገር አስፈላጊ ነው። ተቀራርበን ብንሰራ ውጤታማ እንሆናለን ብዬ አስባለሁ። የተሻለ ውጤት እናመጣለን። ባገኘነው ውጤት ተኩራርተን መቀመጥ ሳይሆን የተሻለ ነገር ማምጣት እንድንችል ልጆች ማሰብ እንዲችሉ ስለ ሀገራቸውም ስለ ቤተሰባቸውም ስለ ራሳቸውም መልካም ነገር እያሰቡ እንዲያድጉ ማድረግ እንድንችል መስራት አለብን።
ትንሽ መዳከም አለ፣ መቀዝቀዝ አለ። ቀጣይነት ያለው ስራ ለመስራት መሪዎችን ማዘጋጀትም ያስፈልጋል። አንዳንድ ትምህርት ቤቶቻችን ላይ ትንሽ መውረድ ይታያል። ያ ደግሞ የሚመጣው ምንድነው? የተዘጋጀ መሪ ባለመኖሩ ነው። መሪዎችን እኔ ሁልጊዜ እዛ አልኖርም። ሁልጊዜ እኔ ብቻ ይዤው የምቀጥል ጉዳይ አይደለም። እኔን የሚተካ ትውልድም መምጣት መቻል አለበትና ይህንን ለማድረግ ቅድም ያልኩትን ነገር ማስመር እፈልጋለሁኝ። ትምህርት ቤቶችን የሚያቀራርብ አንድ መዋቅር ተሰርቶ ካቶሊክ ቤተክርስቲያን የምትቆራበት፣ የምትጠራበት፣ የምትታወቅበት አገልግሎት ነው ትምህርት ቤት። ይሄንን ተቋም እኔ በመመራው ብቻ ይዤው መጓዝ ሳይሆን አገር እንዲያውቀው፣ ዓለም እንዲያውቀው ለማድረግ የሚያስተሳስረን መዋቅር መፈጠር አለበት ነው የምለው። መልካም እንግዲህ በጣም እናመሰግናለን አቶ ዘነበ ለነበረን ቆይታ። ጥሩ ልምድ፣ ጥሩ ተሞክሮ፣ ጥሩ መልእክት አስተላልፈዋል። በድጋሚ እናመሰግናለን። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን እስካሁን ድረስ ስትከታተሉት የቆያችሁት ሳምንታዊ የእንግዳችን ፕሮግራም የተከታተላችሁትን ይመስል ነበረ። በዛሬው የእንግዳችን ፕሮግራም እንግዲህ በኢትዮጵያ ካቶሊካዊት ቤተክርስቲያን የአውግዚሊየም ትምህርት ቤት ዳይሬክተር የሆኑትን አቶ ዘነበ አበበን ጋብዘን ከእሳቸው ጋር ጥሩ ቆይታን፣ ጥሩ ልምድን ተጋርተናል። ለነበረን ጊዜ እናመሰግናለን። መልካም ሳምንት።